እንዴት ናችሁ በመላው ዓለም ላይ ያላችሁ ኢትዮጵያውያን እንግዲህ ኪ ሃውሲንግ ሄድ ኦፊስ ወይም ዋናው ቢሮ ነው የምንገኘው እንግዲህ በጣም ከጀርባ በጣም ሽርጉድ አለ ያው ሚያዝያ 30 እንደሚታወቀው እጣ ይወጣል እንግዲህ በተለያየ ምክንያት የተወሰነ ቁጠባ የሚያቋርጡ ቶሎ ወደ ቁጠባቸው ለመመለስ አዳዲስ ተመዝጋቢዎች ደግሞ የእጣው ባለቤት ለመሆን ከዚህ እድለኝነት ለመሳተፍ በቃ በጣም ተፍ እየተባለ ነው ያለው በጣም ደስ ይላል ድባቡ በጣም ቆንጆ ነው እኔ ግን ዛሬ እንደው አንድ ቦታ ይዣችሁ ሊሄድ አስብ ያለው ቸሬ እታች እየጠበቀኝ ነው ያለው ሁለት አይነት ነገር እናያለን ለምን ሶስት ከፈለግን እንጨምራለን የመጀመሪያው ነገር ምንድነው ያው እንደሚታወቀው ኪ ሃውሲንግ ያላለቀ ህንጻ ሰርቶ አሳምሮ አስቦ ፊኒሺንጉን ጨርሶ ነው ለባለ እድለኞች የሚሰጠው እስቲ ህንጻው ሲገዛ መጀመሪያ ያላለቀው ህንጻ ምን ይመስላል የሚለውን እናያለን ከዛ ባሻገር ደግሞ ህንጻው አልቆ ተጠናቆ ሰዎች ተረክበው ሲኖሩበት ያለውን ደግሞ ሄደን እንጎበኛለን እንዲሁም ደግሞ የበዓል ሰሞን አልነበረ እዛ ቤት ውስጥ ገብተው ይኖሩ ያሉ ሰዎች በምን አይነት ሁኔታ ውስጥ ነው ያሉት እንኳን አደረሳችሁ የምንላቸው ይሆናል እንግዲህ አብራችሁን ቆዩ እታቸር ያለ እንገናኛለን መልካም ቆይታ ሰላም ናችሁ እንዴት ናችሁ ቸሬ እንዴት አለ ላይ ቸሬታች እየጠበቀኝ ነው በየነገርኳቸው ነበር ያው እንግዲህ ከቸሬ ጋር ተገናኝተናል መጀመሪያ ወዴት ነው የምንሄደው ቸሬ መጀመሪያ አሁን እየተሰሩ ወዳሉት ሳይቶች ነው የምንሄደው ከዛ ውስጥ እንግዲህ ፀሐይ ነው ግን የተወሰኑት እናያለን ከዛ ቀጥሎ ከዚህ በፊት ቤት ተረክበው እየኖሩ ወይም ማከራይተው ወዳሉት ደግሞ እንቀጥላለን በጣም አሪፍ አልተሳሳትኩኝም ከላይ የነገርኳችሁን ነው ቸሬ እንግዲህ አለቃዬ የነገረኝ ማለት ነው ቀጥታ እንሄዳለን አሁን እንገባና ጉዞ እናደርጋለን ተከተሉን አብራችሁን ቆዩ መልካም ቸሬ እሺ እንሂድ በነገራችን ላይ ቸሪ መንገዶቹ በጣም ተቀያይረዋል በፊት የኛ ሄድ ኦፊስ በጣም እንትን ወደዚህ ወደ ጨርጨር ስጋ ቤት ጋር መገለጫው እንደ መገለጫ ነበርና መናኸሪያ ብለህ ትለዋልና አሁን ማከል ላይ የቀረው የኛ ቢሮ ህንጻ ነው ረዴት ህንጻ ብቻ ነው የቀረው ሌላው እንዳለ የለም በጣም ይገርማል ካሳንቺስ በጣም ተለውጣለች አሁን ስንጠቁም እንዴት ብለን ነው የምንጠቁመው የኛም ኦፊስ የቀድሞ ነው የቀድሞ መናኸሪያ ሆቴል ወይም እንትናም እዛው ጋር አካባቢ ያልነበረ ጨርጨርና የጫኔ ቤት መሰለኝ ግን ምንድነው አሁን ሰው ቢመጣ ልኬቱ ማለት ይሄ ቦታውን እዚሁ ሲሰራ የነበረ ሰው ካልሆነ በስተቀረ የሆነ ሰው ድንገት ቢመጣ ቦታውን ማግኘት ከባድ ነው በድሩ በቀደመው ነገር ይልቅ ምንድነው መናኸሪያን ገምቶ ለመጣ ሰው ረዴት ህንጻ እዛች ጋር ብቸኛ ሆኗል አዎ ነጭ ነው የሚባለው ምንድነው ክሬም ነው ያው ለነጭ የቀረበ ህንጻ ነው እንግዲህ 7ም 8ም 9ም እኛ ነን 3 ነው ፍሎር ያዘው አዎ 7ም 8ም 9ም እኛ ነን እንግዲህ በርካታ ቁጥር ያላቸው ሙያተኞች ያየሁ ነበር እንግዲህ ከስተመሩን ወይንም ደንበኛውን ለማስተናገድ በተጠንቀቅ ቆመው ያየሁ ነው ያለሁትኝ ስታፍ ነው ያለን በተለያየ ዲፓርትመንት የተደራጀ ትልቁ ነገር ያው የፋይናንስ ነገር ስለሆነ ፋይናንስ ዲፓርትመንት በጣም ሰፊ ስታፍ ይዟል ማርኬቲንግ ላይ ያለው አለ ያው ሰፋፊ ቦታዎችን ያዝ ነው ሰባተኛ ላይ ደግሞ የሚቀጥለውም የፋይናንስ ተቋሙ ፕላስ የቦርድም ቦታ ስለሚያስፈልግ ሰባተኛው ፍሎር እንደዚሁ ተካቷል አሁን ባለው አዎ አይ ያየው ነበር ልጆቹ በጣም ደስ ያሉኝ ሙያተኞቹ በጣም የሰለጠኑ ልጆች ናቸው አንዳንዴ ማስታወቂያ አይተው የጎደሉ ሐሳቦች ይኖሯቸዋል ደንበኛውና
ሲመጣ በተገቢው መልኩ ጥግ ድረስ የሚፈልገውን መረጃ በደንብ አድርገው የሚሰጡ ሙያተኞችን እያየሁ ነበር። በየኦፊሱ እያስገቡ በሚገርም ሁኔታ ነው ፕሬዘንት የሚያደርጉላቸው እና በጣም ደስ ይላል። የፈለገውን ያክል ከፍተኛ ቁጥር ሰው ቢመጣ በአጭር ጊዜ የማስተናገድ አቅም ያላቸው ልጆች እያየሁ ነው። ሰው ይመጣል፣ በጣም እያየሁ ነው። ሰው ይመጣል። ያንን የሚመጣውን ኃይል በቶሎ እያስተናገዱ እየመዘገቡ እየሸኙ ነው ያሉትና ደስ ይላል በጣም። ያው ከዚህ በፊት በነበረውም በቀን በሺዎች የመዘገብንበት ጊዜ ስለነበረ በሺዎች የማስተናገድ አቅም አለው እዚህ ያለው ቲም። ሌሎች ተጨማሪም ደግሞ ከአዲስ አበባ ውጭ ያሉ ቅርንጫፎች አሉ፣ ወኪል ቢሮዎች እዚሁም አዲስ አበባ ውስጥም 3 ቦታ ላይ ወኪል ቢሮዎች አሉ ከኛ ውክልና ወስደው የኪ ሃውሲንግ አገልግሎት የሚሰጡና ከዋናው ማዕከል ውጪ ማለት ነው። ከዋናው የት ማለት ነው? ጦር ኃይሎች አለን፣ ጀሞ አንድ አለ፣ እንዲሁም ደግሞ መገናኛ ስሬም ጋር እነዚህን ደግሞ እንደተጨማሪ። ስለዚህ ሰው ወደሚቀርበው ሄዶ መስተናገድ ይችላል ማለት ነው። ወደሚቀርበው መሄድ ይችላል። ያው ብዙዎቹ ወደ ዋና ቢሮ ስለሚመርጡ ወይ ሄድ ኦፊስ የምንለው ነው እንግዲህ ሞር ካሳንችስን ተደጋጋሚ የምናሳየው። ከአዲስ አበባ ውጭም ወደ 6 ቢሮዎች ናቸው ያሉት። 2 ቢሮ ባህር ዳር ከተማ ላይ፣ እንዲሁም ደሴ፣ ጎንደር፣ ደብረ ብርሃን እና ድሬዳዋ ዋው ቢሮዎች አሉ። ይሄ የሚያሳየው በቀጣይም ሌሎች ከተሞችም ላይ እንግዲህ የፍላጎት ሁኔታ ከጨመረ ሌሎችም ከተሞች ላይ እንግዲህ እንደ ፍላጎቱ፣ ምክንያቱም የትኛውም ከተማ ላይ ኪ ሃውሲንግ ለመስራት ዝግጁ ነው ካለ መረጃ አንፃር። ስለዚህ ሌሎችም እንዲሰብሰብ ብለው ደንበኞች እየበዙ ከሄዱ የትኛውም የሀገሪቱ ከተማ የሚሆን ክልሎች ላይ መጥቶ ይከፍታል። ብቻ ኑና ተመዝገቡ ነው ዋናው። መታችሁ ከተመዘገባችሁ በምትፈልጉበት ከተማ ያው ማስታወቂያውንም መረጃውንም እንዳያችሁት ሰው በፈለገው ከተማ መሀል ከተማ እንደ አዲስ አበባን የመረጠ አዲስ አበባ እንግዲህ እጣ በሚደርሰው በየትኛውም ቦታ ነው። እንዲሁም ደግሞ በክልል ከተሞች በሚፈልጉት ከተማ በተመዘገቡት ከተማ ኪ ሃውሲንግ ቆንጆ ቤት ፈልጎ ገዝቶ ለደንበኛው ያስረክባል ማለት ነው አይደል? በስማም ይሄ ግዙፍ ነው። ይሄ ጳጉሜ ማነው የካቲት 1 2017 ላይ እዚህ ጋር ነበር ኢቨንት ያዘጋጀ ነው። ከዛ ከኢቨንቱ በኋላ አሁን ደግሞ ጥሩ ፕሮግረስ መጥቷል። የዛ ዕለት ፍሎር መለየት ነበር የነበረን። ኦኬ አሁን አንጻራዊ የተሻለ ፕሮግረስ ውስጥ ነው ያለነው። በተለይ ያለፈውን 15 ቀን በጣም በፍጥነት ነው እየተሰራ ያለው። ሴራሚክ እየገባ ነው፣ ለፊኒሺንጉም የቀረበ ነው። ሴራሚክ እየወረደ ነው። እንግዲህ ካሉን ሳይቶች ውስጥ አሁን ብቁ ነው ብለን የምናስበው ይሄ ነው የተሻለው። ስለዚህ እዚህ ላይ ያለውን ቁጥር 40 ሆነ 50 ያለንን ቁጥር ከዚህ ላይ ለእድለኞች እናስተላልፋለን። ሌሎቹንም እንግዲህ ስለምናይ ስለዚህ ሚያዝያ 30 የሚጠበቀው ይሄ ነው ዋነኛው ማለት ነው። ዋነኛው ይሄ ነው። ሌሎች አሉ። በጣም በፍጥነት ነው እየተሰራ ያለው። እንግዲህ አምባሳደር ሆኜ ስሾም የመጀመሪያ ስራዬ መጎብኘት ነበረ። ስመጣ እንዲህ አልነበረም። እንግዲህ ሳምንት አካባቢ ይመስለኛል። ግን አሁን ያለው ፍጥነት በጣም ደስ ይላል። ጥሩ ነው። እንግዲህ ከአርኪቴክተሩ ጋር ስናወራ ደግሞ ውጪውን ያያችሁት ውስጡ ደግሞ ከዚህ በተሻለ ፍጥነት እያለቀ ነው የሚል ነገር ነግሮን ነበረ። ያ ጎን ለጎን ነው እየተሰራ ያለው። ሰኞቹም እኩል እንዲያልቅልን እንደዛ ነው እየተሰራ ያለው። በፍጥነት ነው እንግዲህ እንደተለመደው ለመስከን አፓርትመንትስ ነው አብሮን እየሰራ ያለው። በፍጥነት ብዙ ሰራተኞችን አስገብቶ ብዙ ማሽነሪዎች ገብቶ በጣም አሪፍ ያለምንም ስስት ጊዜም ምንም ሳንሰስትበት እየሰራን ነው ያለነው። አሁን እንግዲህ ኪ ተንቀሳቅሶ ስንት ወለል ነው? ወደ ላይ ከጂ+15 ነው። በጣም ግዙፍ ነው። ስለዚህ ራሱ ሊፍት ምናምን ሁሉ ያለው ነው ዘመናዊ። ኦፍ ኮርስ አስገዳጅ ነው። 15 አይደለም? አዎ ከ4 በላይ አስገዳጅ ነው። እና ቆይ እንደዚህ ነው አይተነው የምንሄደው ወይስ እንገባለን? ገብተን የተወሰነው ነው ስራ ላይ ናቸው። በጣም በጥንቃቄ ማስጎብኘት ራሱ ማንችለው ከባድ ነው። በጣም ከባድ ነው። አደጋ ይደርሳል። በጣም እና ስለዚህ እንግባ። ቴንክ ዩ ቸርዬ። ባይኔም ደስ ይለኛል። ይሄኛው ኦልሬዲ ተከፋፍሎ ያለቀ ነው አይደል? አዎ
በፊት ብሎኬት ያልተደረደረላቸው ቀጥታ እንግዲህ ሳሎኑን አልፈን መኝታ ቤት፣ ባኞ ቤት፣ ኪችን አልፈን ማስተር ቤድሩም ነው የተከሰተው ማለት ነው። ዘና ያለ ነው አይደል ቸሬ? ማስተር በጣም ሰፊ ማስተር ቤድሩም አለው። መኝታ ቤቱ ይሄ ሆኖ እዚህ ጋር ክሎሴት እና እዚህ ጋር ሻወርና ሽንት ቤት የራሱ ባኞ አለው። ያ እንደዛ ሙሉ ክሎዚት መሆን ይችላል። እንግዲህ ያው እየፈጠነ ነው። በፊት ያልነበረ ነው፣ አሁን የተሰራ ነው። በጣም አሪፍ ነው። እንደምታዩት ነው። መኝታ ቤቱ በጣም ሰፊ ነው። ይሄ እዚህ ጋር ክሎዚት ቦታ ነው። በዚህ ጋር ባኞ ቤት አለ። ኮሪዶር ራሱ አያምርም? ወደ ሳሎን ቀጥታ ስታየው እንዴት እንደሚያምር በጣም ጽድት ያለ ዲዛይን ነው። ይሄ ብሎኬት ደርድረን የጨረስነው ነው። እንደነገርከኝ እንትን አለ አይደል? አዎ ጅብሰም የተሰራ አለ። ስለዚህ ደግሞ እስቲ እንየው እንግዲህ ይሄ ሚያዝያ 30 እድለኞች የሚገቡበት ነው። ያው ደጋግመን እንላለን ቸርዬ፣ አንዳንዴ እንደዚህ ብሎኬት የተደረደረ ቤት ስታይ ቤት አይመስልም እና እንዴት ነው ይሄ ቤት ይሆናል ወደፊት ምናምን ትላለና እሱን ያው ደጋግመን ተናግረናል። የገቡበትን ጽድት ያለውን ቤት ደግሞ እናያለን። ሲያልቅ እንዴት ነው 3D አለን አይደል? እዚህ 3D አለን። መሀል ላይ 3Dውንም እናሳያቸዋለን። እዛኛው ክፍል እንዴ ሚያዝያ 30 ጉድ ነው። እየተሰራ ካለው ውስጥ ፕሮግረሱን እንድናይ ከውጪ ስናየው በነገራችን ላይ ገና ልስን ላይ ናቸውና ውስጡ እንደዚህ የተሰራ አይመስልም አይደል? ጎን ለጎን ያኛው እስኪያልቅ ድረስ ይሄኛው ውስጥ ለውስጥ እየተሰራ ያለው ያ ማለት ከውጪው እየተለሰነ ውስጡም ፊኒሺንጉ እየተሰራ ነው ያለው ማለት ነው። እንግዲህ ከውጪ ስትመለከተው እንደዚህ የተሰራ አይመስልም። በጣም ደስ ይላል። እየተመለከቱን ያሉ ተመልካቾቻችን እንግዲህ ይሄ ቃሊቲ ማሰልጠኛ ጋር ያለው ሚያዝያ 30 ከሚጠበቁት ቤቶች መካከል ይሄ ነው። እንግዲህ በጥሩ ሁኔታ ላይ ነው ያለው። እያፋጠኑት ነው ያሉት። ኮንትራክተሩ በጥሩ ሁኔታ በፈጣን አኳኋን እየሰራ ነው። ሚያዝያ 30 እንገናኝ። እንግዲህ ሚያዝያ 30 እንገናኝ። ያው ኪያውሲንግ ካሉት ሳይቶች ውስጥ ለሚያዝያ 30 የሚያቀርበው ይሄኛውን ነው። ቅድም እንዳልከው ያው እድለኞች ከተለዩ በኋላ የውልና ማስረጃውን ሂደት እስኪሄድ ድረስ የተወሰነ ጊዜ ይኖራል። እስከዛ ሰዓት ሙሉ ለሙሉ ይጠናቀቃል። ከዚህ ቀደም ለነበሩት አሁንም እድለኛ ለሚሆኑት ይበስልላቸዋል ብለን የምናስበው ሳይቱ ይሄ ነው። እንግዲህ የዛሬ ሳምንት መጥቼ ነበር ቸሬ። የዛሬ ሳምንት መጥቼ በሳምንት ውስጥ ያለው ለውጥ በጣም ይገርማል። ማለት ማመን ያቃተኝ የሄደበት ያለው ፍጥነት ማለት ነው። እያንዳንዱ እየተመለከቱ ተመልካቾቻችን ሴራሚክ እየወረደ ነው፣ ጅብሰሙ እየተፋጠነ ነው፣ ብሎኬት ግንባታው ልስኑ ምናምን በጣም በርካታ የሰው ኃይል ገብቶ ነው እየሰራ ያለውና ይደርሳል ልፈልግ ነው በእርግጠኝነት ይደርሳል። እንግዲህ ያለንን ቁጥር ከዚህ ላይ አሳውቀን እናስረክባለን። አሪፍ። ካሁን በኋላ ያው ሳይቶቻችን እየበዙ ስለመጡ በአመት ሁለቴ መጠበቅ አይጠበቅብንም። የበሰለው ከስር እያስተላለፍን እናልፋለን ማለት ነው። በጣም አሪፍ። እንግዲህ ያላለቀውን ባዶውን አየን፣ ሰሚ ፊኒሽድ የሆነ በተወሰነ መልኩ የተሰራውን አየን። እየኖሩ ያሉበትንም ደግሞ እኮ ማየት አለብን አይደል? ማየት አለብን። ከዛ በፊት አንድ እዛውም ወደ ጋርመንት አካባቢ ያለ አንድ ሳይት አለ። እሱን አይተን ከዛ ምን ወዳለበት እንሄዳለን። ሁሉንም ነው የምናሳያችሁ ዛሬ። እሺ ቸሬ የትኛው ነው? ዋው! በነገራችን ላይ የገባኝ ነገር ሳይቶቻችን ያሉበት ቦታ በጣም ግሩም ቦታ ነው። በጣም ግሩም ቦታ እንትን ብሏል። በጣም የለማ አካባቢ ነው። ብዙ አካባቢ ለመኖሪያነት ምቹ ነው። አዎ፣ ይሄ ዲስታንሱን ጠብቆ ዋናው መንገድ እንግዲህ እዚህ የሚታየኝ ዋናው መንገድ እኮ ነው። ይሄ ዲስታንሱን ጠብቆ ስፋቱን ጠብቆ ምንም ስጋት የሌለው ግን ለዋናው መንገድ ዋና ቦታ ላይ ያለ ቦታ ነውና በጣም ያምራል። ስለዚህ አሁን እንደዚህ መሰል ስንት ቦታ ለሳይት ማለት ነው? በድምሩ 40 ናቸው። እሺ፣ ያው በየጊዜ ቁጥሩን ለመጨመር እንግዲህ እየሰራን ያለን 40 ውስጥ እየተመረተ ያለው 5200 ቤት ነው። 5200 ቤት በ40 ሳይቶች ማለት ነው። ኦኬ። ያው ይሄ አንዱ ሳይት ነው። ይሄኛው ጥሩ መጣ ከሚባለው ውስጥ ነው። ቆንጆ ይባላል። ደረጃ ቆንጆ የሚባለው ነው። የግንባታው እየፈጠነ ነው በጣም ኦልሞስት እኮ ልስን እየጨረሰ ነው። ወደ ስር ነው እንጂ ከላይ ልስን ጨርሷል። ልስን ነው ያለው። ትንሽ ፊኒሺንግ ይቀረዋል። ያው ለሚቀጥሉት እጣዎች ይደርሳል።
እንዴ በደንብ ይደርሳል ለነሱ እጣዎች ይደርሳል ብለን እናስባለን። አንድ ደግሞ እዚሁ ጋር ታች አለ። እሱም ሳይት ይሄ ከርቀት የሚታየው ማለት ነው ጫፍ ላይ ያለው እሱም እንደዚሁ ሳይት ክሊራንስ ጨርሶ ተቆርጧል። እንግዲህ በዚህኛው በሚያዝያ 30 ያለንን ቁጥር ከደረሱት ቤቶች ላይ እናቀርባለን። በጣም ግሩም ነው። እንግዲህ ተመልካቾቻችን በቅጡ እየተመለከቱት ነው። ወር ላይም ወደታችን ብትመለከቱ በጣም ኦሬዲ ሰው ገብቶ የሞቀ የደመቀ አካባቢ ነው ያለው። እንደምትመለከቱት የፊኒሺንግ ስራ ነው እንጂ የቀረው ኦልሞስት ያለቀ ህንፃ ነው። እንግዲህ ይሄን መሰል በ40 ሳይቶች ካልተሳሳትኩኝ ከ5200 በላይ ቤቶች በቀጣይ እየተሰሩ ነው ያሉት። እንደሚደርሰው የእጣ ቁጥር ብዛት ከሚያዝያ 30 ጀምሮ እንደሚታወቀው በአመት ሁለቴ ይወጣል ማለት ነው። እንግዲህ በቀጣይ ይደርሳሉ ተብሎ ከሚጠበቁ ሳይቶች መካከል ነው። የተወሰኑትን ለማሳየት ነው አይደል? ለማሳየት ነው። ለማሳየት ነው። ሳይት ዞረን አንችለውም እኮ ብናስተላልፍ ነው የሚቀለንኛ ከሚዞር። እውነት ነው። እሱ ላይ እንበርታ። ያው አንዱ ሳይት ይሄ ነው። ለማንኛውም የተሰራ የተጨበጠ የተያዘ ማለት መሬት የያዘ ነገር ነው እያሳየናችሁ ያለ ነው። ይሄ ሁሉ እንግዲህ የመዞር የማሳየት ውጤቱ ምንድነው? ያለን በተግባር እጃችን ላይ ያለ ልናወጣ ልንሰጥ የምንችለው ቤቶች አሉ እንጂ በዜሮ አፈር ላይ ወይ ባዶ መሬት ላይ ያለ ነገር ይዘን አይደለም የምናወራው የሚለውን ማሳያ ነው። ተአማኒነታችንን ከፍ ለማድረግ ነው በተጨባጭ። ሌላው ደግሞ ምንድነው እየተጠራጠሩ ያሉ አንዳንዴ ከዚህ ከግንባታ ከቤት ግንባታዎች ጋር ተያይዞ ብዙ ጊዜ የሚነሱ ጥያቄዎች አሉ። መሬት ብቻ ተረክቦ ሳይሰሩ እንዲህ አይነት ጥያቄዎች ወይ ደግሞ የሽያጭ ይከናወናል ለሚሉ ሰዎች አይ ይኸው ከጀርባችን ግዙፍ ህንጻ አቁመን ነው የምናወራው የሚለውንም ለማሳየት ነው። ይበቃናል አርቻሪ ስንቱን አሳይተን እንችላለን። እዚህም ስራ ላይ ስለሆነ ድንጋይም እየተወረወረ ነው፣ ወደዛ መጠጋት አንችልም። ስለዚህ አሁን በቀጣይ ወደ ቤቱን ኦልሬዲ ተረክበው እየኖሩ ወዳሉት ሄደን እሱን ማየት እንችላለን። በጣም ጥሩ። ኦልሬዲ ሰዎች እየኖሩበት ነው። እንግዲህ ድንገት ነው የምንሄድባቸው። ያገኘነው ሰው ሰላም ብለን እንመለሳለን። እንግዲህ እጣችን እንግዲህ እስከ ሚያዝያ 25 መክፈል የቻለ ሰው ደጋግመን ብለናል እጣ ውስጥ ይገባል። ሚያዝያ 30 የሚወጣ ሚያዝያ 30 ድረስ ማን ነው 25 ድረስ መክፈል ያልቻለ ደግሞ በቀጣይ እጣ ይሄንን ይወስዳል ማለት ነው። እንሂድ እስቲ ደግሞ እዛ ቤት ዋው በጣም ነው የሚገርመው። ቸሪ ይሄ ነው የኛ ህንጻ፣ ይሄኛው ነው እዚህ ጋር ያለው ነው እንዴ። በጣም ግሩም ነው። በነገራችን ላይ ከህንጻው በላይ በጣም አካባቢው በራሱ በጣም የለማ በጣም ቆንጆ አካባቢ ነው አይደለ? እየኖረበት ያለ እርግጠኛ ነኝ። ይሄ ጋራ መንገድ ነው የቀረው። ይሄ ጋራ መንገድ ከተወሰነ ጊዜ በኋላ ሲያልቅ ምን እንደምትመለከተው ከላይም ከታችም በጣም ልምት ያለ የደመቀ ሰው ሁሉ የገባበት ቆንጆ መንደር ነው። ስለዚህ ቸሪዬ እዚህ ምን ያህል አባወራዎች ገቡ? እዚህ ወደ 23 አባወራዎች ናቸው ከመጀመሪያው ተመዝጋቢዎች ታህሳስ 27 2016 ላይ እድለኛ ከሆኑት ውስጥ ናቸው እዚህ ውስጥ እየኖሩ ያሉት። ከዛ ባሻገር ደግሞ ሌሎች ሳይቶችም አሉ። አንዱ ሳይት ነው ከስድስቱ አንዱ ሳይት። አይ ነው አውቃለሁ። በጣም የሚያምር ነው። ቀደም እንግዲህ ተመልካቾቻችን ከግንባታ በፊት ከመጠናቀቁ በፊት ያለውን ቀድመን እያዩት ነበር የነበረውን ሁኔታና ከውጪ ገጽታ ደግሞ ስንመለከተው የተጠናቀቀው ይሄን ይመስላልና ልዩነቱ በጣም የሰማይና የምድር ነው። እና ያው ያያችሁት ቅድም ያያችሁት ሲያልቅ ይሄንን ወደ ውስጥ እንገባለን። ግን ሲያልቅ እንግዲህ የዚህን ገጽታ ወይ ደግሞ ከዚህም የተሻለ ገጽታ ሊይዝ ይችላል ማለት ነው። ባለው ቴክኖሎጂ ነው ሁሉ የሚሰራው። እንደው ምናልባት ከዚህ የተሻለ እንደሚሆን አልጠራጠርም። እውነት ነው። እነዚህ ቅር እንዳይላቸው ደግሞ አይ እሱማ ጊዜ እኮ ነው። ጊዜ ዘመን የሚያመጣው ነገር እኮ አለ እንዳልከው ዛሬ ያለው ቀለም፣ ዛሬ ያለው ግብአት፣ ዛሬ ያለው ምርጫ እና ትላንትና የነበረው አይገናኝም። እነዚህም ደግሞ ቅር አይላቸውም። በጊዜያቸው ቆንጆ ቤት ስቲል ነው ስታየው እንዴት እንደሚያምር በጣም ጽድት ያለ ቤት ነው። በጣም እድለኞች ናቸው እነዚህ። ኦኬ እነዚህ እድለኛ የሆኑት እንግዲህ ቅድመ ክፍያ 77000 ያለ ካፒታል ክፍያውን 59800 ብር ከፍለው ነው። ኦኬ ሌላው 17000 አገልግሎት ነበረ። ሌላ ተጨማሪ ምንም የከፈሉ ክፍያ የለም። እሱን ነበር መጀመሪያ እጣው ወጥቶ እድለኛ እስኪሆኑ ድረስ። እድለኛ ከሆኑ በኋላ ነው ሌላው የቀጠለው።
እንግዲህ 59000 ብር አውጥቶ የቤት ባለቤት ከሆኑ በኋላ ደግሞ ሌሎችን የከፈሉ ሰዎች ናቸው እዚህ ውስጥ ያሉት። እድል ይልሃል። ይሄ ነው እንግዲህ የመጀመሪያ ዙር እንግዲህ ተመዝጋቢዎች 77000 ብር ብቻ ከፍለው በመጀመሪያ እጣ የደረሳቸው ናቸው። እንግዲህ እናንተ እድለኞች ናችሁን ነው ዋናው ጥያቄ። እንግዲህ ኪ ሃውስ አስቀምጧል። ዛሬ ተመዘገበ፣ ዛሬ ሊደርሰው ይችላል፣ ግን በ10 ዓመት ውስጥ አስረክባለሁ። ስለዚህ ከእስከ አለን ማለት ነው። የ10 ዓመት ትዕግስት ያስፈልጋል። እድለኛ ከሆኑ ደግሞ ይሄው በመጀመሪያ በ77000 ብር ክፍያ ይገባሉ። አሁን 83145 ብር 83145 መግባት ይቻላል። በቃ እንግዲህ ቅደም፣ አንተ ነህ ቤቱን የምታውቀው። እሺ እንዴት ናችሁ? ይሄ ደመቅ ብሎ ሞቅ ብሎ አካል ነው ተጀምሯል። በደንብ ኖቲስ ቦርዳችንም እዚህ ያሉት የተለያዩ ማስታወቂያዎችን ስለቅ ለነሱ ቦርድ ነው። ያው እነማን ተነስተልኝ አብሮ ይስተላል። ሰላም ናችሁ? ይገረም ቸሬ ከኪ ሃውሲንግ ፋይናንስ ሶሉሽን የመጣ ነው። እንኳን ተዋወቅ። እኔ ናትናኤል። እሺ ናቲ። እንግዲህ ያው ኪ ሃውሲንግ ሰርቶ ጥንቅቅ አድርጎ ካስረከባቸው ቤቶች መካከል ይሄኛው አንዱ ነውና እንደው ያየን ነበረ። ለተመልካቾቻችንም ቤታችን ምን ይመስላል የሚለውን ብዙዎቹ አይተውታል፣ ግን እንደው አዳዲስ ሰዎች ካሉ እናሳያቸው። እንዴት ነው እየኖሩበት ነው ወይ በቅጡ ተይዟል ወይ የሚለው ልናይ መጣን። አዎ በቅጡ ነው የተያዘው በስነ ስርዓት። እንግዲህ ሳንደውልላቸው ነው እንግዲህ ድንገት የመጣን። ለሱ ይቅርታ እንጠይቃለን። ችግር የለውም። ሳንደውል ስለመጣን ጥልቅ ብለን አንገባን፣ ግን አንድ ሁለት እርምጃ እንደዚህ እንጠጋና ግቡ። ያው ተመልካቾቻችን ይረዱናል። ድንገቴ እንግዶች ነን። ጨሪ ድንገቴ ነን። እንዴት ነው ቤቱ? ቤቱ በጣም ጥሩ ነው። እኛ ተመችቶናል። እንደውም በዚህ አጋጣሚ እንኳን መጣችሁ እኛ ልንመዘገብ ነበር ያሰብነው። በእውነት ያሰብን ነበር። እናንተ ተከራይታችሁ ነው የምትኖሩ? እኛ ተከራይ። ያ ማለት እንግዲህ የቤት ባለቤቶች እዳን ለመክፈል ይሄኛውን ኦፖርቹኒቲም እንደ አጋጣሚ ይጠቀሙታል። ለምሳሌ ይሄ ይከራይና ያለባቸውን ወርሃዊ ወይም ቋሚ ዕዳ ጨመር ብሎ እንዲከፈልም እድል የሚፈጥር ነው ማለት ነው። ለ64 ሞዴሉ ላይ ያለ ለ64 ወይም ለ5 ዓመት ማከራየት ይችላሉ፣ የራሳቸው መኖር ይችላሉ። እንግዲህ የእናንተ ቤት ባለቤቶች እድለኞቹ ለእናንተ አከራይተው ዕዳቸውን እየቀነሱ ነው የሚገኙት። ደግሞ የሚገርመው ደግሞ ተከራዩ ወደ ኪ ሃውሲንግ ለመምጣት እቅድ ያለው ሰው መሆኑ ደግሞ በጣም ደስ ይላል። መጀመሪያ እንዴት ነው ቤቱን እንደ ያው ተከራይ ዞሮ ዞሮ ባለቤት ነው ይባላል እስካለበት ድረስ ልክ እንደ ራሳችን ቤት ነው። በጣም ተመችቶናል። እኛም እየኖርን ያለበት ጥሩ ስሜት ተሰምቷል። በጣም ስለ ኪ ሃውሲንግ መረጃው አለ ግን ትንሽ እንትን ብትሉኝ ደስ ይለኛል። ስለዚህ ቸር የሆነ ነገር ነው። ያው እንግዲህ ኪ ሃውሲንግ እንደዚህ አይነት ቤቶችን ተመዝግበው በአመት 2 ጊዜ በምናደርገው እድለኛ መለያ ፕሮግራም የቤት ባለቤት እያደረገ የሚገኝ ድርጅት ነው። እንግዲህ እናንተም የቤት ባለቤት መሆን ትችላላችሁ። ልክ የእናንተ አከራዮች እንደሆኑት ከእናንተ የሚጠበቀው ቅድመ ክፍያ 83145 ብር መክፈል፣ ከዛ በየወሩ ከ2000 ብር ጀምሮ መቆጠብ ብቻ ነው። ልክ ቤት ባለቤት ስትሆኑ ወይም ቤቱ በስማችሁ ተገዝቶ ወይም ካሉ ሳይቶች ላይ ስትረከቡ የምትከፍሏቸው ክፍያዎች አሉ። ይሄ ባለስንት ነው? ባለሶስቱ ከሆነ ለምሳሌ ባለሶስት በየወሩ የሚቆጥበው የዚህ ቤት ባለቤት 3500 ብር ነው። ስለዚህ እናንተም 3500 ብር መቆጠብ ከቻላችሁ መመዝገብ ትችላላችሁ ማለት ነው። ከዛ እናንተ የምትከፍሉት ኪራይ ደግሞ ለምንድን ነው የሚያገለግለው? ያው ዕዳ አለበት አይደለም? አሁን የዚህ ቤት ባለቤት አምና ታህሳስ 2016 ላይ እድለኛ የሆነ ሰው ነው። ያኔ ሲመዘገብ ካፒታል ክፍያ የከፈለው 59800 ብር ነው። ከዛን 17000 ብር ደግሞ የአገልግሎት ክፍያ በ59000 ብር ነው የቤት ባለቤት የሆነ። ከዛ የቤት ባለቤት ከሆነ በኋላ 800,000 ብር ክፍያ ከፈለ። ቤቱ በስሙ ከዞረ በኋላ ማለት ነው። ይሄ ነው። ከዛ በየወሩ ደግሞ እናንተ በኪራይ የምትከፍሉትን ዕዳ ማቃለያ እያደረገው ነው ማለት ነው። እንግዲህ ራሱ ካልኖረበት እንደዛ ነው ሞዴሉ የሚሰራው። ይህንን እያደረገ ነው እንግዲህ የዚህ ቤት ባለቤት ያለው። እናንተም የዚህ ቤት ባለቤት መሆን ትችላላችሁ። ሰውየው ቀምሳችሁ ሳይሆን እንደ አዲስ ተመዝገባችሁ በራሳችሁ መንገድ በዚህ ሰዓት ትችላላችሁ። ትልቁ ነገር ደግሞ አሁን በዚህ
ቤቶች እነዚህ በሚገነቡ ቤቶች ዙሪያ ብዙ ጊዜ የሚነሱ ኮምፕሌኖች ምንድነው? የገንዘብ ዋስትና ነው ብዙ ጊዜ የሚነሳው። ይሄንን አያይዘን ብናነሳው ምክንያቱም ብዙ ሰው ጥሩ ነው 83145 ብር ቅድመ ክፍያ ከፍሎ እንዳልከው ከ2000 ብር ጀምሮ እንደመረጥ ነው የመኝታ ቤት አይነት ነው የምንቆጥበው በወር ያንን ቆጥበን ቤቱ ይደርሰናል። ይሄ የኪ ሃውሲንግ ያስቀመጠው ነገር ነው። ሰው ግን ሌላ ምን ተጨማሪ ስጋት ይኖረዋል? ይሄ የማስቀምጠው ብር አነሰም አደገም ለአንዳንድ ሰው 2000 እና 3000 ትንሽ ሊሆን ይችላል። ለፍቶ ለሚያገኝ ደግሞ በተወሰነ መልኩ ጥሮ ለሚያገኘው ሰው ደግሞ ትልቅ ገንዘብ ነው። ሲጠራቀምም ትልቅ ገንዘብ ይሆናል። እሱ ምን ዋስትና አለኝ ብሎ የሚጠይቃል እና ከእሱ አንጻርም እንደው ለወንድማችን በደንብ ዋስትና እንዲኖረው። በጣም ጥሩ። እንግዲህ ይገኝ እንዳለው የገንዘብ ጉዳይ በጣም ሴንሲቲቭ ነው። ብዙ ሰዎች ስጋት የሚያድርባቸው ገንዘብ ቢበላስ ብሎ ስለሚፈሩ ነው። በኪ ሃውሲንግ አሰራር አንተ ስትመዘገብ የምትከፍለው ካፒታል ክፍያ እንዲሁም በየወሩ የምትቆጥበው ቁጠባ በጠቅላላ የሚቀመጠው በዝግ ሂሳብ ቁጥር ነው። አብሮ የሚሰሩ 3 ባንኮች አሉ። የኢትዮጵያ ንግድ ባንክ፣ ዘመን ባንክ እና ቡና ባንክ። ከነዚህ ከ3ቱ ባንኮች ጋር እየሰራን ነው። እነዚህ ባንኮች በተከፈተ ዝግ የሂሳብ ቁጥር ነው የሚቀመጠው ገንዘቡ። ገንዘቡ ለሁለት ነገር ነው የሚውለው። የመጀመሪያው ነገር እንደዚህ አይነት ቤቶችን የተጠናቀቁትን ማለት ነው ገዝቶ ለማስተላለፍ፣ ሁለተኛው ደግሞ አብሮን የሚሰሩ አልሚዎች አሉ። የዚህ ቤት ባለቤት የነበረው ወይም ደግሞ መጀመሪያ ኮንስትራክሽኑ ሲሰራ የነበረው ካምፓኒ ነው አሁንም አብሮን ሰፊ ሳይቶችን እየሰራ ያለውና ከነሱ ጋር በምንሰራው ለቤት ግንባታ ከሁለቱ ውጪ ለምንም ሊሆን አይችልም። ሌላኛው እንዲህ አይነት ቤት ላይ ካልዋለ ሊሆን የሚችለው ገንዘቡ ባንክ ቤት ነው። ምን ላይ? ሎክድ አካውንት ውስጥ። ከዛ በተጨማሪ ደግሞ እዚህ ላይ ጨምረን ሞርጌጅ ፕሮቴክሽን አሹራንስ የኢትዮጵያ መድህን ድርጅት ዋስትና ይሰጣል። የኢትዮጵያ መድህን ድርጅት የሚሰጠው ሞርጌጅ ፕሮቴክሽን አሹራንስ እንግዲህ ይሄ ሞዴል ረጅም ዓመት የሚቀጥል ነው። በተለያየ ምክንያት አንተ ቁጠባንም ልታቋርጥ ትችላለህ። ሌላም ነገር እሱን ጭምር የሚሸፍን የሚከፍል ሆኖ ነው ሞዴሉ የተቀረጸው። ሌላኛው ደግሞ አሁን ቅርብ ጊዜ ከ2013 ዓ.ም ላይ በጸደቀው የንግድ አዋጅ መሰረት ደግሞ 1243 በሚባለው ሊኩዴተር የሚባል ኮንሰፕት አለ። አንድ ሰው ምንም ስጋት እንዳያድርበት እንደው የፈጠረው ነገር እንኳን ሆኖ ቢሆን ገንዘቤ ቢመለስልኝ በኋላ ቢል እንኳን የሆነ ችግር ተፈጥሮ ገንዘቡን የሚመልስለት፣ ንብረት ላይም ከሆነ ንብረቱን ሽጦ መልሶ ገንዘቡን የሚሰጠው ሌላ በእምነት የሚባል ደግሞ ሊኩዴተር ተቋም አለን እና በ3 በ4 የመተማመኛ ወይ ማስተማመኛ መንገዶች ነው ሃውሲንግ ፋይናንስ ሶሉሽን እየሰራ ያለው። እንግዲህ በዚህ አግባብ ነው 100 ሺዎችን በ10 ዓመት ውስጥ የቤት ባለቤት እናደርጋለን ብለን ታጥቀን የተነሳ ነው። አንደኞቹን አንተ ናቸው። ተተብራርቷል በጣም በጣም ተመችቶኛል። እንግዲህ ሌላው ምንድነው እጣውን ብሎናል። ለምሳሌ አሁን እኛ ባለው ተጨባጭ ሁኔታ እስከ ሚያዝያ 25 ለተመዘገበ ሰው ሚያዝያ 30 አጋጣሚ እጣ የሚወጣበት ጊዜ ቀደም ባሉት 2 ጊዜ የእጣ ማውጣት መርሃ ግብር እድለኞችን የመለየት መርሃ ግብር አለ ብለዋልና አሁን ሚያዝያ 30 እጣ ይወጣል። ስለዚህ እስከ ሚያዝያ 25 ድረስ ተጠናቆ የሚመዘገብ ሰው ከእጣው ተቋዳሽ ነው ማለት ነው። ማን ያውቃል? ልክ እንደዚህ ሰው ባለቤት በተመዘገበ በመጀመሪያው ዙር ሊደርሰውም ይችላል። ይሄ ማለት ግን ባይደርሰውም እጣ ውስጥ አለ። ከ0 ዓመት እስከ 10 ዓመት ባለው ውስጥ የቤት ባለቤት ይሆናል ማለት ነው። በኪ ሃውሲንግ አሰራር ትክክለኛ ነው። ቆንጆ ነው። በነገራችን ላይ አድማጭ ተመልካቾቻችን እንግዲህ እየተከታተሉን ያሉት ቤቱን በተወሰነ መልኩ ያዩታል። ሳንገባም ከውጭም የቀረጽነው ቤቶች አሉ፣ ይመለከቱታል። በጣም ግሩም ነው። ቤት ሳያልቅ ወይ ደግሞ ገና ስኬለንተን ላይ ያለ ህንፃና እንዲህ አልቆ ስናየው ያለው ልዩነት አለና ቤት ቅድምም እያለ ነበር ገንብቶ ማያቅ ሰው ይሄንን ነው ማየት የሚፈልገው። ዞሮ ዞሮ ከዚህ የተሻለ እንጂ ያነሰ ቤት አይሆንም። እንዳልነው ቅድም እንዳልነው ዘመኑ ጊዜ በየዕለቱ የሚፈቅደውን ነገር ተጠቅሞ ስለሆነ ኪ ሃውሲንግ የሚሰራው በስታንዳርድ ደረጃ ከዚህ የሚመጣጠን ወይ ደግሞ ከዚህ የተሻለ ነው ሊሆን የሚችለው እንጂ ከዚህ ያነሰ እንደማይሆን እሙን ነው። በርህን ከፍተህ ስላስገባህን እናመሰግናለን። በእርግጠኝነት እንግዲህ ዋና ቢሮአችን ካሳንቺስ መናኸሪያ የድሮ ማለት ጀምርናል። ካሳንቺስ የድሮ መናኸሪያ የሚባለው አካባቢ አንድ ብቸኛ ህንፃ አለ። ወደ ቤተ መንግስት የሚወስደው መንገድ ረድኤት ህንፃ ይባላል። በዛ ህንፃ ላይ 9ኛ ፎቅ መጥተህ መዝግበህ እንግዲህ አንተ በቤት ባለቤት ከነ ጓደኞች ከነ ቤተሰቦችህ እንድትሆኑ ነው የምመኘው። እናመሰግናለን። እስከ 25 እኔም
ፈጠን እንላለን ከተቻለ እድሉን ለመጠቀም ነው ካልተቻለም ግን በአመት 2 ጊዜ ስለሚወጣ ቀጣይ ጣም ላይ መካተት ይቻላል ግድ አይደለም እንደው ከሌለ የለም ነው ካለ ግን በ25 ብትመዘገብ ደስ ይለናል በአመት 2 ስለሚወጣ በዛ በአመት 2 ውስጥ ሁሉ ጊዜም ምዝገባ አለ ሁሉ ጊዜ ቢሮአችን እናመሰግናለን በምን ሙያ ላይ ያለው እኛ በፊልሙ ኢንዱስትሪ እኮ ተለጥፎ ሳይኮ የሲልቨሩ ከዩቲዩብ የሚሰጠው እውቀቱ ብዙ ይለኛል ስንት ተከታይ ሲኖር ነው የሚሰጠው ይሄ በሲልቨሩ ነው ስንት ተከታይ ሲኖር ነው የሚሰጠው ያው ከ100 ሺህ እያደገ ሲል ደግሞ ጎልድ ነገር አለ ጎልደን አለ ሚሊየን አለ ጎልደን አለ ሚሊየን ስለዚህ ፊልም ስራ ላይ ነው ያለው እኛ ፊልም ስራ ላይ ነው ያለው ያስፈልጋል አንተ ታዲያ ያስፈልጋል ለስቱዲዮም ያስፈልጋል ለመኖሪያም ያስፈልጋል በርቱ እሺ እንገናኛለን እግዚአብሔር ይስጥልን እናመሰግናለን መልካም ጊዜ እሺ እንጀራ የሚጓዝ አይደል እሺ ሩም ነው በጣም ደስ ይላል እንግዲህ እያንዳንዱን ቤት ብናሳያቸው ደስ ይለናል ግን ለማሳየት ያክል በቂ ነው አይደል ቴራስ እንውጣ ኦኬ በጣም አሪፍ ቴራስ ሁሉ ቀውጥ ያለን ማለት ነው እሰይ ደስ ይላል በጣም ቴራሱ እንደዚህ ነው ከተማዋ ምን ትመስላለች የሚለው ዋው እንዴ ፈረስ ያስጋልባል እንደሚባለው በጣም አንተ የሚገርም ነው በጣም ትልቅ ቦታ ነው ያለው በጣም ትልቅ ቦታ ነው እዚህ ቴራስ ላይ በጋራ የሚጠቀሙበት ማለት እኮ ነው የጋራ ድንኳን አድርገው እኮ የተለያዩ ኢቨንቶችን ቀለል ያሉ ኢቨንቶችን ልደት ክርስትና ምናምን አንዳንድ ነገሮችን እኮ ሊያደርጉበት የሚችሉበት ወደዚህ ራሱ በጣም ሰፊ እኮ ነው ሰፊ ነው ውሃም ግሩም ነው የራሱ ታንከርም አለው ዋው በጣም ግዙፍ ታንከሮች አሉት 5000 ሊትር ታንከሮች አሉ በጣም ይገርም እንግዲህ ካሜራው የሚያገኘው ከሆነ አላቅም ከተማው እንዴት እንደሚያምር በጣም ከዚህ ከላይ ከታች ብትመለከቱት በጣም የሚገርም በጣም የለማ ቦታ ነው በጣም ግሩም የሆነ ቦታ ነው እንግዲህ በጣም ብዙ ነገር ሊከወንበት የሚችል ቴራስ ነው እየተመለከትን ያለ ነው ይሄኛውን በደንብ እንድናየው እንደዚህ ዘና ብለን እንድናየው የፈለግነው ለምንድን ነው ቅድም በቃሊቲ ማሰልጠኛ ባለው ሳይታችን ላይ እንግዲህ ያላለቀ ወይም ስኬሌንተን ወይ ደግሞ ወደ ፊኒሺንግ እየሄደ ያለ ህንፃ ነውና ቅድም ምታች ስንገባ ብለናል መግቢያችን ላይ ሲጠናቀቅ ከዚህም በተሻለ ወይም በዚህ ስታንዳርድ ደረጃ ሊሆን የሚችል ግሩም ህንፃ ነው ሁሉ ነገር ያሟላ በጣም ዘመናዊ ህንፃ ነው የሚሆነው ያ ደግሞ ቁመቱ በጣም ከፍ ስለሚል የሊፍት አገልግሎት ሁሉ አለው አይደል አለው ሊፍት አገልግሎትም አለው ያው ወቅቱ የፈቀደውን ግብአትና ቴክኖሎጂ በተግላላ ይጠቀማል በጣም የሚገርም ነው እንግዲህ ደግመን ደጋግመን እንላለን ሚያዝያ 30 እንግዲህ እጣ የሚወጣበት ቀን ነው ባለ እድለኛ ማን ነው የሚባልበት ስለሆነ እስከ ሚያዝያ 25 እንግዲህ ኪ ሃውሲንግ እድል ሰጥቷል እስከ ሚያዝያ 25 የመጣችሁትን ሰዎች እጣ ውስጥ ተቀላቅላለሁኝ ብሏልና እስከ ሚያዝያ 25 ድረስ 83145 ብር ቅድመ ክፍያ ከፍሎ ወራዊ ሂሳቡን ከ2000 ብር ጀምሮ መቆጠብ የቻለ ሰው የቤት ባለቤት ይሆናልና ሁላችሁም እንድትመጡ እንጋብዛለን እስከ 25 የመጣ እንግዲህ ኪ ሃውሲንግ እድል ይሰጣል እድሉም ልክ በ30 ሚያዝያ 30 በሚወጣው የእድለኞችን የመለየት መርሃ ግብር ላይ አሁን እስከፊታችን 25 ድረስ መክፈል የቻለ ሰው የእጣው ተጠቃሚ ይሆናል እንኳን ደስ አላችሁ ለማለት እንወዳለን ምክንያቱም ትልቅ እድል ነው እየተሰጠ ያለው እንግዲህ ይሄ ህንፃ ላይ ያሉ ሰዎች የመጀመሪያ ዙር ቆጣቢ በመጀመሪያ እድል ያገኙ ናቸው እንግዲህ 77 ሺህ ብር አካባቢ ከፍለው የወሰዱ ናቸው ስለዚህ ዛሬ እስከ 25 ድረስ የተመዘገባችሁ ማን ያውቃል እድላችሁን ወሳጅ ትሆናላችሁ ባይሆንስ እቺ 83145 ብር እንደው አልሞላ ብትልስ ተብሎ ሲታሰብ ደግሞ በ26 በ27 ሁሉ ጊዜ ምዝገባ አለን ስለዚህ በሚቀጥለው በአመት 2 ጊዜ የእጣ ማውጣት መርሃ ግብር ስላለን በሱ ላይ መካተት ትችላላችሁ ሁሉ ጊዜ ምዝገባ አለ ከናንተ ወስኖ ቆርጦ መምጣት ብቻ ነው አለች አይደል በቂ ነው አለቀ ይሄ በቂ ነው ከነሱ ይተመካል ቴንክ ዩ እስቲ ደግሞ እንጓዝ ደግሞ ተከተሉን ግሩም ድንቅ በጣም ነው የሚያምረው ቴራሱ በጣም የተለየ ነው እንግዲህ
ዝንት ያለ ነው። ብዙ ነገር መጠቀም ይቻላል፣ ማስተናገድ ይቻላል። በጣም ደስ ይላል። እንግዲህ ቸርዬ እንግዲህ አሳየን ከመጀመሪያው ጀምሮ ከዋናው ከኪ ሃውስ ወጥተን ቃሊቲ ማሰልጠኛ ያለውን ጅምር ህንጻችንን አሁን እጣ የሚወጣውን ጅምሩ ምን እንደሚመስል አሳይተን እንዲሁም ደግሞ እዚህ መተን ገብተው እየኖሩ ያሉ ሰዎችን አሳይተናል። በመጨረሻ ምንድን ነው የምትለው? እንግዲህ የመጨረሻ መልእክታችን የሚሆነው ቅድም አንተ በተደጋጋሚ እንደገለጽከው እስከዛ እስከተቀመጠው ሚያዝያ 25 ጊዜ ድረስ ተመዝገቡ፣ የቤት ባለቤት መሆኛ መንገዱን ተቀላቀሉ ነው የምንለው። ይህንን ያደረግነው እስካሁን የሰራናቸው ስራዎች ወይም ፕሮግረስ ላይ ያሉትን ጭምር ለተመዘገቡትም ላልተመዘገቡትም ለማሳየት ነው። ሚያዝያ 30 2017 ዓ.ም ቀጣይ ዕድለኞችን እንለያለን። ያገናኘን መልካም ጊዜ የዛ ሰው ይበለን። ስለዚህ ሚያዝያ 30 መልሰን የምንገናኝ ይሆናል። ደከመን ከእናንተ ጋር በመዞር እስቲ እኛም ሻይ ቡና እንበል፣ ጉሮሯችንን እናርስ። ሰላም